ሄሎ እንዴት ዋልክ? ሰላም ዋልክ? አለሁ። እባክህ እቺን ሳምንት እንደው ታምሜ ሐኪም ቤት ብሄድ ሰራተኛዋ ከልጄ ሚስት ጋር ተጣልታ ወጣችብኝ። አዎ አለመኖሬን አይታ ነው። በል በቃ አሪፍ እንደው የኔ ናት የምትላት ሰው አምጣልኝ። ያኔ የተነጋገርነውን ደግሞ አደራ። አዎ ዛሬ ብታመጣልኝ አለች። በቃ ይዘህልኝ አለው ቤት። አዎ እሺ እሺ እሺ። የኔ ልጅ ወይማ ደላለው ደውሏል። ሂድና ሰራተኛዋን ተቀብላት ነው። መጣቻው ትደርሳለች። አዎ ሄደ ተቀብለን። እሺ ማይ እናትህ ያቺኛዋን ሰራተኛ ተገላገልኩ ስል ደግሞ አዲስ ታመጣብኛለች። ምን ይደረግልሽ ነው? ያው እማዬ ሌላ ማንንም ማይገዛት ነገር ከሰራተኛዎች። ታዲያ እኔስ እዚህ ቤት ምንድነው ስራዬ? ለምንድን ነው እኔ መኖሬን እንደሌለው የምታስበው? ፍቅራች እኮ የቤቱ ሰራተኛ ሳትሆኝ የኔ ሚስት ነሽ። በእናትህ ተው እንደሱ እያልክ አታባብለኝ። እኮ ማባበል አይደለም ትክክል እኮ ነው። እኔ አንቺ ሚስት እንድትሆኝ እንጂ ቤት እንድትሰሪ ምናምን ቤት እንድታጸጂ ምናምን አይደለም የምፈልገው። እኔ ቆይ ለዚህ ቤት ስራ አንሳለሁ እንዴ? እሺ ፍቅር አልገባሽም ማለት ነው። ለስራው ታንሻለሽ ብዬ ሳይሆን አንቺ እንደ ሰራተኛ ሆነሽ እንድትሰሪ አልፈልግም። እኔ ግን ብሰራ እናንተ ማገዝ ነው። ያው የምኖርበት ቤት አይደል እንዴ? አይልሽ ፍቅር ቃል ምንሽ አይገባሽም ማለት ነው። ምንድነው ማይገባኝ? እስኪ አስረዳኝ። ሰራተኛውን ቀጥሮኛ ማለት ነው። አንቺ እዚህ ቤት ሰራተኛ ሆነሽ እንድትኖሪ አይደለም። ሰራተኛዋ የተለያዩ ስራዎችን የኪችንን ይሁን የሳሎንን ይሁን ኤቭሪ ስራዎችን እንድትሰራ፣ አንቺ ደግሞ የኔ ሚስት ብቻ ሆነሽ እንድትቀመጪ። አንተ ጋር በቃ ምንም መከራከር አልችልም ማለት ነው። እኮ መከራከር በቃ እንግዲህ የእናንተ ቤት አይደል እንደፈለጋችሁ። ማነሽ? ነይ እስቲ አንዴ። ወይ እትዬ ጣሉ። ምን ነው አመሞት እንዴ? ምን ልታዘዝ? እስቲ ቁጭ በይ። ይኸውልሽ የኔ ልጅ በገዛ ቤቴ ጠላት አፈራ። ልጅ ያሳየኛል ብዬ ብጠብቅ ይሄው ለኔም በሽታ የሆነች ሴት አመጣ። እቺ ሴጣን ቁራጭ ልጄ እሷን መቼም አያገባ። እኔ በህይወት እያለሁ መቼም አያገባ። ፈራ እግዚአብሔር ያደረባት ለቤቱ መልካም ለሱ መልካም የሆነች ሴት እኔ ራሴ ነኝ የምበደረው። እና ምን ሊያደርጉ ነው? የማደርገው እኔ ራሴ አውቃለሁ። ኮርሶ ምን ሊያደርጉ ነው ያሰቡት? ምን እንደ መርማሪ ጥያቄ ታበጃለሽ? ሂደሽ አጣሪ ተባልሽ እንዴ? በሂጂ ወደ ስራሽ ግቢ። ኧረ በስመ አብ ይበሉ። እኔን ራሱ ጥምድ አድርጋ ይዛኛለሽ ገና ከመምጣቴ። እሷን ካላገባው ብሎ የሞጥኝ ያዛት የጤነኛ አይነት ስሜት ነው ትያለሽ? እኔ የምለው ትትዬ የቤቱ ባለቤት እሷ ናት እንዴ? እሷ እኮ ናት ባለቤት የምትመስለው። በሂጂ ግቢ።
የኔ ውድ እናትህ እኮ ብታይ ከልጇ በላይ እኔን በጣም ነው የምትወደኝ። በደንብ ነው የኔ ፍቅር። እኔ እኮ እነግርሻለሁ እያልኩ ነገ ዛሬ እያልኩ ረሳሁት። ታውቂያለሽ እንደምትወድሽ ነገርቻ። አይ አልነገረችኝም። ዝም ብዬ ግን አይነ ውሃቸውን ሳስተውል የወደደችኝ ይመስለኛል። ይመስለኛል ብቻ የኔ ፍቅር። እናቴ ምን እንደምትለኝ ታውቂያለሽ? ቆይ ምን አለች? አምላኬ ሰምቶኛል፣ ልጅ የሚፈልጋትን አይነት ሴት አገኘ እያለች ታመሰግናለች ሁሌ ማለት ነው። ቆይ አመሰግናለሁ ነው አሟርራለሁ ነው? አይ አንቺ ደግሞ ምንድነው ጆሮሽ ቀና ቀናውን አይሰማም እንዴ? ውሸታሞች፣ ሁለታችሁም ውሸታሞች ናችሁ። እሷን የፊት ስትሆን ቅቤ ካልቀባዎች ትለኛለች። አንተ በማኖርበት ሰዓት ደግሞ ከሰራተኛዋ ጋር ተመሳጥራ ጥንብርኩሴን ታሳየኛለች። እኔ እኮ እስከዛሬ እዚህ ቤት የቆየሁት ስንት ነገር ችዬ ነው፣ አንተን ላለማጣት ብቻ። እየቅለልሽ መሆን አለበት የኔ ፍቅር። እናቴ አንቺን ስታሞግስ እንጂ ስታንቋሽ ሰምቻትም አይቻትም አላውቅም። እና ውሸታም ነሽ እያልከኝ ነው? አንቺንም አምንሻለሁ። ነገር ግን እናቴም እንደዚህ አይነት መጥፎ ነገር እንደማታወራና እንደማትተገብር አውቃለሁ። እና ከመሬት ተነስቼ ነው ቆይ እንደዚህ ምልህ? መቼም ምን ውሸት እንደማልወድ የምታውቅ ይመስለኛል። ትሰማኛለህ? ከአንዳችን ምረጥ፣ ወይ እኔን ወይ እናትህን። ሁለት ወዶ አይሆንም። የኔ ፍቅር የምትነግሪኝ ነገር እኮ ግራ የሚያጋባ ነገር ነው። እናቴም የመኖር ሚስጥር ነች። በዛ ላይ አንቺም ነገ የትዳር አጋሬ ነሽ፣ ፍቅረኛዬ ነሽ፣ አሁን ቀጣይ ሚስቴ ነሽ። ምንድን ነው የምታወሪው? የመኖር ምክንያት ናት አትበል። እኔ እናንተ ተለያይተን እንድንኖር የምትፈልግ ሴት ናት። እሺ ካላመንከኝ ደግሞ ይኸው ስማ። ምንድን ነው? ከዚህ በላይ ማረጋገጫ እንኳን የምትፈልግ አይመስለኝም። እሺ እቺ ሴጣን ቁራጭ ልጄ እሷን መቼም አያገባ። እኔ በህይወት እያለሁ መቼም አያገባ። ፈራ እግዚአብሔር ያደረባት ለቤቱ መልካም ለሱ መልካም የሆነች ሴት እኔ ራሴ ነኝ የምድረው። ምን ፈልገሽ ነው? እኔ ራሴ መጣ ነበር እኮ። ምን ላፍላልሽ? አታስመስይ። እሺ አስመሳይ። ነግሬሽ ነበረ አንድ ስተት ካየሁብሽ እንደማልምርሽ። እንዴ ምን አስፍቺ ነው ካላጠን የምሰቃየው? ከዛች አሮጊት ጋር ምንድን ነበር ስታሴሩብኝ የነበረው? ተናገሪ። ይቅር እንድልሽ ከፈለግሽ እና ከኔ ጋር መስማማ የምትፈልጊ ከሆነ እውነቱን ተናገሪ። ኧረ እኔ ምንም የማውቀው ጉዳይ የለም። እሺ በጣም ጥሩ። እንደዛ ከሆነ አሁኑኑ ከዚህ ቤት ኮተትሽን ይዘሽ ትወጫለሽ። ለምን? እትዬ እንጂ አንቺ አይደለሽም ባለቤቷ። እሷ ናት ያመጣችኝ፣ እሷ ታስወጣኝ። ለነገሩ ልክ ነሽ። እነሱ ያላከበሩኝን እንዴት ታከብሪኛለሽ? ከማን ያየሽውን ደቃቃሚ ድሃ። ወይኔ ቅድስት፣ የማን መጫወቻ አሉን? ማን እንደሆንኩኝ ደግሞ አሳያቸዋለሁ። አይጥ ለሞቷ የድመትና ፍንጫ ታነፈንፋለች አሉ። ጠብቂኝ እሺ፣ እሰራልሻለሁ። ቆይ የኔ ፍቅር ምን ሆነሽ ነው? ምን ለማድረግ እየሞከርሽ ነው? አርፈ ተቀመጥ። ዘር በልኝ። አረ ተረጋጊ የኔ ፍቅር። እንዴ ምን ሆነሽ ነው? እሺ በቃ አምኜሻለሁ። እሺ አምኜሻለሁ የኔ ፍቅር። ግን ምን ማድረግ እንዳለብኝ ነው ግራ የገባኝ። ምን እንደማድረግ ሁሉ አላውቅም። እኔ በጭራሽ ግራ እንድትጋባ አልፈልግም። ብቻ ግን አንተን ብዬ እስከመጣው ድረስ ልትንከባከበኝ ይገባል። ፍቅርህን ብዬ እንጂ ገንዘብህን ብዬ እንዳልመጣ ጠንቅቀህ ታውቃለህ። እናትህ ለእኔ ያላትን ጥላቻ ወደ ፍቅር እንድቀይረው ንገራት። ንገራት ብያለሁ፣ ንገራት። ካልሆነ ግን የኔና ያንተ ግንኙነት እዚህ ጋር ያበቃል። ምን አለ ለትንሽ ጊዜ እንኳን ነገሮችን እስካስተካከል ትዕግስት ቢኖርሽ የኔ ፍቅር። ትዕግስቴን አታስጨርሰኝ። ክብሬን አስመልስልኝ። ጭራሽ እኮ ከኔ አልፎ ወደ ቤተሰቦቼ እየመጡ ነው። በቃ እሺ ፍቅር ተረጋጊ። በቃ እሺ በቃ አንቺ የፈለግሽው ነው ሁሉንም ነገር አደርግልሻለሁ። በቃ የኔ ፍቅር
ሄሎ ሄሎ፣ ይኸውልህ ትሰማኛለህ? እቺ ልጅ እኔ እህል ውሃዋም አላማረኝም። እኛ ደክመን ያመጣነውን ሀብት ለመዝረፍ ነው የገባችው። እኔ ኋላ ልንገርህ ብዬ ነው። አንተ ደግሞ ሰውም አታምነው ነገር አለ። እኔ ምኗም አላማረኝም። እቺ ልጅ የገባችው እዚህ ቤት የሆነ ነገር አይታ ነው። እኔ እንግዲህ ተናግሬያለሁ። እቺ የሰይጣን አጋር ነች እንጂ የልጅ አጋር ነች እንዴ? እሱንማ ለእኔ ተው፣ እኔ ያቀበታለሁ ለልጅ እራሴ ምርጧን አሪፏን አምጥቼ የምድረው ለልጄ ማን ያውቃል? ማለት የኛ አይነት ፍቅርማ የት ይገኛል? እንደኛ ቢሆንማ አይ ወጉን ያሳየናል ነበር። በል አንተ ትቀልዳለህ። እኔ ሰናይት ነኝ በዚህ ጭምቀና ስትፈልጋት ለምን ለሃት አትዞርም? በል አንተ ትቀልዳለህ። ሄዲያ ምንድነው? ስራ ጨርሰሽ ነው የምትገተሪብኝ? ትይ በቃ እኔ ሰለቸኝ፣ አሰናብቱኝ። ምን ማለት ነው? እኔ እየተደበደብኩኝ እዚህ ቤት መቆየት አልችልም። ሰው ነኝ እኮ እኔ አህያ መሰልኳት እንዴ? ምን ተፈጥሮ ነው? ማን የደበደበሽ? ይሄ ሁሉ ሲፈጠር እኔ የት ነበርኩኝ? እርሶ ወጣ ብለው ነበር። ኮተትሽን ይዘሽልኝ ውጭ አለች። እኔ ደግሞ እርሶ ስላመጡኝ እርሶን እየጠበቅኩኝ ነበር። ማን ፈላጭ ቆራጭ አደረጋት በቤቴ? እሷ ናት የምታዘው? ጥገኛ መሆኗን ረሳቸው እንዴ? ልጄን በመተቷ ተብተባ ያዘች እንጂ እቺ መተተኛ። ጭራሽ አባትየውማ አሁን ተጨምሮልኛል ከነሱ ጋብሮ። አንቺ እንኳን ታዘብሽልኝ አይደል? ረረረረቲ እንዴ! ከዚች ጋር አውሬ ራሱ አይኖርም። ሰይጣን ራሱ ታስቀናለች እኮ። ለመሆኑ ግን ምን አድርገሻት ነው የመታችሽ? ከዚች አሮጊት ጋር ምንድነው ስታሴሩ የነበረው? ካልነገርሽኝ ብላ በጥፊ መታችኝ። ምን? ማናት አሮጊት? ሌላ ሰው እዚህ ቤት መጥቶ ነበር እንዴ? ኧረ ማን ይመጣል? እርሱን ነው እንጂ። እኔ ሰናይት ናት አሮጊት? እሷም አልተባለች። በሻንጣሽን ይዘሽ ግቢ። እማደርገውን ያውቃለሁ። ግቢ። እንዲህ ተጠግቦልኛል። በቤቴ ነቀር ሳላስቀምጥ